መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት አገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹ መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን እየተሰራባቸው የመጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሐሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮችም ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን ፈልጋለሁ። በዚህ ጽሁፍ ውስጥ እንደ ትልቅ መነሻም ምናልባት የኢትዮጵያ አንድ ትልቅ ፍኖተ ካርታ ነው ብለን እንድንወስድ አንድ ትልቅ መነሻ ያደረገው በአስተሳሰብ ላይ ትኩረት ማድረግ ብቻ ሳይሆን ቁጭትን እንደ መነሻ መጠቀሙን የአባይ ልጅ ውሃ ለምን ይጠማዋል ብሎ ነው የሚጀምረው። ችግሮቹን ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላሉ የሚለው ነው ትክክለኛ አካሄድ የሚመስለኝ። ስለዚህ ቁጭትን እንደመነሻ ማድረጉ ከምን ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ ያስወግደን ባለን አዎንታዊ ነገር ላይ ያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በቦልድ ያስቀመጠ በመሆኑ ጥሩ መነሻ ሐሳብ ነው የሚል እምነት አለ። ያሸነፈ ሁሉን የሚወስድበት ፖለቲካችን ያሸነፈ ሁሉን የሚወስድበት ፈረንጆቹ ዊነር ቴክ ኦል የሚሉት አደገኛ ካሄድም ስለሆነ መሸናነፍ ሳይጠበቅብን መጽሐፍ ውስጥ በግልጽ ተቀምጧል። ሁላችንም የምናጣበት አንዱ አጥቶ ሌላው የሚያገኝበት ሳይሆን ሁላችንም ልናገኝ የምንችልበት ሁኔታ ከመፍጠር አንፃር መቃኘት እንዳለበት መቀመጡ አይ ቲንክ ትክክለኛ ነገር ይመስለኛል። በተለመደው ፔስ የኢትዮጵያን ችግር መፍታት አይቻልም። በተለመደው ፔስ እኔ አንዳንዴ አያለው መንገድ ላይ ኤምባሲ ሲሄድ ከ3 ቀን በፊት የሄድኩበት መንገድ ተዘግቶ ይጠብቀኛል። ሌላ መንገድ ይከፈታል። በ4ኛው ቀን ስመለስ መንገዱ ያልቃል። ሶያ ፍጥነት እኔ ወደ ዝርዝሩ እንዴት ተፈጸመ ወደሚል አልገባም። እሱ ኢንቬንቶሪ ሲደረግ ይታያል። በአንድ ነገር እርግጠኛ መሆን ይቻላል። እልህ አለ። በጣም የምራችን ቸኩለን ፈጥነን መስራት ካልቻልን ይሄ ነገር የረባ ደረጃ ላይ ልናደርሰው አንችልም የሚለው ነገር መውሰድ ተገቢ ነው።